ፓስተር ትዝታው ሳሙኤል በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ባልተዛር ማለት ነው። በዝሙት ምክንያት ነው የሄደው። ሚስቱን አደንቃታለሁ፣ ችለዋለች። በቃ ሚስት ማለት የትዝታው ሚስት ናት። ውሸታም ናችሁ። በደንብ ሳጠናችሁ ነበር። በደንብ ነው ማጠና እኔ። ስለዚህ እናንተ ኦርቶዶክስ ላይ ስትዘምቱ ምንም ችግር የለውም። ለ10 ዓመት የኔን 1 ሳምንት ያልሞላውን መቋቋም አቃታችሁ። 1 ሳምንት ያልሞላውን ዘረፋችሁን፣ ሌብነታችሁን ሳጋልጠው የምትገቡበት ጠፋችሁ አይደል? ትዝታው አስለብሼ ነው ያመጣው። ባልታዛር እናትና ልጅ አይደል ያጫወትከው? አሁንም እላለሁ አጭበርባሪ ጴንጤን አጭበርባሪ ፓስተር ነኝ ነቢይ ነኝ ምን ነኝ የምል አጋልጬ አባርሃል። አልተዋቸውም። በጥምቀቱ አታምኑም፣ በቁርባኑ አታምኑም፣ በምንም አታምኑ። ኢየሱስ ማለት ብቻ ነው የሚያድነው ነው የምትሉት። ገደል ገብታችኋል። ጋ ባህል ጋር ለሰርግ የቃና ዘገሊላ ኢየሱስ ክርስቶስ የመጀመሪያውን ያደረገው ኢየሱስ ክርስቶስ አይደለም? ፋሲካ ባህል የለም? የኦርቶዶክስን ባህል በሙሉ መቃወም የክርስቶስ አያረገ የለም። መጻወስ ማል ይቀውስ ነው 8 ወር የቀወስኩትን መቼም ቀውስ ያላቀ በዚህ በኩል ጥምቀት ህይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ ምን ቀረኝ? እኔ ያልቀወስኩ ማል ይቀውስ ነው 8 ወር የቀወስኩትን መቼም ቀውስ ያላቀ እሱ እኮ ኢየሱስ ጌታን ታወራለህ፣ ታምናለች። ከስላሴ ውስጥ አንዱ በሷ ልክ ያወራ አይደለም። በረጋጅና ስለ ስላሴ ትምህርት ኢየሱስ ጌታ እንደሆነ ከኦርቶዶክስ በተሻለ ጴንጤ አላወራም። ስትመልሱ ዝም ስትሉ እስቲ ልብ ካለ ሞግታ አንተ እኮ ዝም ብለህ ከቤተሰብ የወረስከው የባህል ሃይማኖት ነው። አየህ እኔ በቃ አምናለሁ፣ እኔ መከራከር አልወድም፣ በቃ እኔ ኦርቶዶክስነቴን ወደዋለሁ፣ ሃይማኖቴን አውቀዋል ብለን ዝም ስንል እውቀት የለህማ፣ ልብ ካለ ዲቤት አታረግም፣ አትወያይም ይሏቸዋል። አንተ እኮ ዝም ብለህ ከቤተሰብ የወረስከው እምነት ነው፣ ምንም እኮ ስለ መጽሐፍ ጥቅስ እኮ የምታውቀው ነገር ይሏል። የለም እኮ አንተ ምንም ነገር ዝም ብለህ እኮ ነው የምትነዳው። ስታብራሩላችሁ ደግሞ ትምክህት ምን ይጠቅማል፣ እውቀት ምን ይጠቅማል፣ በሁለት ቢላ ነው የሚጮት። በቃ ዝም ስትሉ ችግር ምንፍቅና አንዱ መገለጫ ይሄ ነው። ወንድማችን ፓስተር ትዝታው ሳሙኤል አለ። ፓስተር ትዝታው ሳሙኤል በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ባልተዛር ማለት ነው። በዝሙት ምክንያት ነው የሄደው። ሚስቱን አደንቃታለሁ፣ ችለዋለች። በቃ ሚስት ማለት የትዝታው ሚስት ናት። በእውነት ሚስት ማለት የትዝታው ሚስት። እሷም ደግሞ እንዴት እንዳገኘችው ስለምታውቅ ማለት ነው። እሷም እንዴት እንደምታገኘችው ስለምታውቅ ማለት ነው። ምክንያቱም ዱባይ ነው። እቺኛዋ ደግሞ የስንት አገልጋዮች ኧረ ይቅርብኝ ግድ የለም ሰዎችም አሁን ደግሞ የራሳቸው ህይወት ስላላቸው አያገባኝም። ግን ይቺ አሁን የያዘችዋ ሴት ደግሞ ከትዝታው ገርል ፍሬንድ ጋር ነው የመጣችው ልጠይቅ። መንበረ ትባላለች ዱባይ ያለችው። እዛ ቤት ውስጥ ደግሞ የኔ እህት የቤት አገልጋይ ሆና አስገብቻት ነበር። አቤት ይቅር ይበለኝ እንትን ለማግኘት። ስለዚህ የኔን ታናሽ እህት እዛ ልኪያት ኧረ በቃኝ 2 ዓመት ስትል 2 ዓመት ጨምሪ ብያት 2 ዓመት ጨምራለች። እና በትረካው መሰረት ቤት ውስጥ ነበረ እሱ ጓደኛዋ አየር መንገድ ሁለቱ ሴቶች ተያይዘው መጡ ትዝታው ጋር። እዛ ያቺኛዋ ጓደኛዋ አሁን ያገባትን ልታስተዋውቀው ነው የመጣችው። በቃ ዘማሪ ስለሆነ ድምጣዊ ስለሆነ የኛ ቴዲ አፍሮ ስለሆነ የኦርቶዶክሳውያኑ ሚስት ያቺ ደግሞ እጮኛ ይችኛዋን ልታሳየን ሄደው ተዛ ትዝታ ሁለቱንም አያቸው፣ እጮኛውንም ጓደኛውንም አየ። ሊሸኛቸው ወጣ። ከዛ ሲመለስ እቺ ጓደኛዋ መጣች ማለት ነው እና አገባችሁ። እውነት እንትኑ ይሄው ነው ታሪኩ ይሄው ነው። ያቺም ይሄኔ እግዚአብሔር ገላግሏታል። ገላግሎሻል ማንትስዬ። ከዛ እቺ ልጅ ወለደችለት። ምን አለችለት? እቺ ተቀምጣ ነው እንግዲህ እሱ ባልተዛር እየሄደ ተዛም እንደ ራሽያና እንደ ዩክሬን ጦርነት በቃ ዝም ብሎ ምድሪቱን ሲያርስ የሚውለው ማለት ነው። ይሄ በጣም አቻየው ነው። እንደውም ጉልበትም ጥሩስ እኮ ኢየሱስ ጌታን ታወራለህ፣ ታምናለች። ከስላሴ ውስጥ አንዱ በሷ ልክ ያወራ አይደለም። በረጋጅና ስለ ስላሴ ትምህርት ኢየሱስ ጌታ እንደሆነ ከኦርቶዶክስ በተሻለ ጴንጤ አላወራም።
በተሻለ በዓለም ላይ ኢየሱስ ጌትነት ከገለጡ ቤተክርስቲያኖች አንድ ኦርቶዶክስ ግን ኢየሱስ ጌታ ነው ወንድሜ ኢየሱስ ይወዳል ሲባል ለምን ይሰድባል? ኦርቶዶክስ ላይ ስለ ኢየሱስ የሚያስተምር ከሌለ ከኛ በታች ከሆነ ሰው ጋር እንዴት እንማራለን? ባዶ ጩኸት፣ ባዶ ፉከራ፣ ባዶ እልልታና ዋይታ የሆነ ቤት እንደሆነ ስለምናውቅ ብቻ ነው። አንዳንድ የመንፈስ ቅዱስ እንደዚህ አፍን ጸፍቶ ያናግራል፣ እውነት ያናግራል። ቤተክርስቲያን ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ ማንም ከሷ በላይ አስተማሪ እንደሌለ መስክራል። እውነት ኢየሱስ ኦርቶዶክስ ላይ በደንብ እንደሚሰበክ መንፈስ ቅዱስ አናግሯል። ስለዚህ የማንም ሰው በየመንገዱ ጌታ 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 ስላለ ብቻ የኢየሱስ ክርስቶስን ጌትነት ያውቃል ማለት አይደለም። መዝሙረ ዳዊት ምዕራፍ 34 ቁጥር 7 አንብብልኝ። መዝሙረ ዳዊት እኔ ማንም ጥቅስ የለም ይሄው 34:7 እሺ ላንብበው። እሺ የችግረኛ ጮኸ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ። ምን ይላል? ነው 7 ናቁ ታነባለህ። ከዛ በደንብ አንብባችሁ የመላእክት ሲሆን ላጥ የምታደርጊው ነገር አልተመቸኝም። እኔ ላጥ አድርገሽ የምታደርጊው ነገር አቴንሽን እንኳን አልሰጠውም። የመላእክት ዮኒ አንብብ አንተ አንብብ የመላእክቶች ነገር ሲሆን ዝም ብለሽ ታልፋታለሽ። ፍዬ አስማማንም ማብራታ እኔ ላነባ። እሺ መዝሙረ ዳዊት መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላንብብልህ። ምን ይል መሰለ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ነው የሚለው ቃል በቃል። አንተ ካልከውና እኔ ካልኩን ልዩነቱን ዘገብከው በደንብ አድርገህ። በትክክል ነው ያነበብኩት። እኔም እንዳንተ ነው ያነበብኩት። አላነበብከውም፣ ጌታን አላነበብከውም። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብዬ ነው ያነበብኩት። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ተርጉም በፈለገው ትርጉም በሰለሽ ምን ተርጉምልሃለሁ? የእግዚአብሔር መልአክ አለ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋል አለ። ሰው ምንድነው? አሁን መፍራት፣ አሁን ለምሳሌ በመፍራት ደረጃ በመፍራት የምንመላለሰው እግዚአብሔር ብቻ ነው ብላችሁ ታምናላችኋል? መልአክን መፍራት ምን አገባው? መልአክ የሚላክ ነው አይደለ? በአንተ ቲዮሪ ልሂድ። መልአክ እግዚአብሔር ሲላክ ብቻ የሚላክ ነው። ምን አስፈራኝ መልአክ? ለምን ፈራዋል? አሁን መፍራት ማለት ምን ማለት? በምን ሴንስ ነው አንተ መፍራት? በክብር መፍራትን የተረዳው በምን ሴንስ? በክብር መላእክት ቁጣውንም ሊያመጣ ስለሚችል ማክበርና መፍራት ያስፈልጋል። የእግዚአብሔር ታዛዥ ስለሆነ የእግዚአብሔር ቅዱሳን ቁጣንም ሊያመጡ ይችላሉ። ለምን አኬልዳማ የተባለ መላእክት አኬልዳማ የተባለ ቦታ ላይ ማስተዋል ትችላለህ። ምን አጭበርብረው መንፈስ ቅዱስን ስላጭበረበሩ ሬሳው እዛው እንደተዘረገፈ አይተሃል። ቅዱሳን የሆኑ የእግዚአብሔር የሆኑ ምን ማድረግ ይችላሉ? ሊያጠፉ ይችላሉ። አይደለም እግዚአብሔር መልአክ ሊያጠፉ ይችላሉ። እኔ ሴንስ ምንድነው? አሁን ኖ ቅዱሳንም ጨምሮ አሁን ለምሳሌ እኔ በቅዱሳን አጥቶ ነው የሚሄደው። አሁን መልአክ ቅዱሳን ናቸው። ቅዱስ ገብርኤል ተብሎ የተጻፈው ቅዱስ ስለሆነ፣ ቅዱስ ሚካኤል የተባለው ቅዱስ ስለሆነ ቅዱሳን ናቸው። ኦፍ ኮርስ ቅዱሳን መላእክቶች ናቸው። ግን ምን ይያልክ? ምን አውቶሪቲ አላቸው፣ የተሰጣቸው ስልጣን አላቸው ስትል ቆይ እሱን ላስረዳ። ስልጣን አላቸው ስትል የስልጣን ምንጫቸው እግዚአብሔር ሆኖ ልክ እንደ ቅዱሳን እንደኛ ማለት ነው። ለምሳሌ እኛ በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ ተብሏል መጽሐፍ ቅዱስ ላይ። ኒካልን ለምሳሌ ጴጥሮስ መንፈስ ቅዱስን ታታልሉ ዘንድ ለምን ይሄ በልባችሁ አሰባችሁ ብሎ በቃ ሬሳችሁን ያወጡታል አለ። ሞቱ። ራይት አይደለም? ያ ስልጣን አለው። አሁን ጴጥሮስ ያን ስልጣን ከጌታ ተቀብለዋል። አሁን እንደዛ አይነት ስልጣን ከሆነ የምትለው እንደዛ አይነት ስልጣን መላእኮች የላቸው ከእግዚአብሔር ጋር ስትቆም አጌኒስት ስትቆም ከእግዚአብሔር ጋር ኦፍ ኮርስ ከእግዚአብሔር አጌኒስት ስትቆም ድሮስ ካልሆነ ለምን ብለው ነው ስልጣን የሚሰጣቸው? ከእግዚአብሔር አጌኒስት ያልሆነ ጋር ምን ያደርጋሉ? ከእግዚአብሔር አጌኒስት ያልሆነንማ ሲባርኩ ሲቀድሱ
ምን ሲሉ ነው ከእግዚአብሔር አገነስት የሆነው ነው እንጂ በእግዚአብሔር የሆነው ነው። እነሱ እኮ እንደ ሰራዊት ውሰዳቸው። ይሁን ምን እንደ ትወስዳለህ መሰለህ? እንደ ሰራዊት ትወስድና